ቀን ታምረን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምረን ሰምቶ ወደ ቤቱ ሄድ። ስጋውን ደሙን እንደተቀበለ የበለጠ ይደረግልኛል በማለት የሰማይ እመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር የማይቆጠሩ በጴጥሮስና በጳውሎስ በቃላችን ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በመባል በእኛም በቃላችን ስልጣን ፈጽሞ የተወገዙ የተለዩ ይሁኑ። እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለም በእውነት የእመቤታችንን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብረውን የታዘዘውን የሚሰራ በዚች መጽሐፍ የተጻፈውንም የሚፈጽም ግን እስከ ዘላለም ድረስ ስሙ የተባረከ ይሁን። እመቤታችን ሰግደት እንደገባ ሰው እያሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላ እንደወጣ ከአንቺ የወጣ እመቤተ ማርያም ሆይ ደስ ይበልሽ ብሎ እንዳመሰግንሽ እናመሰግንሻለን። የጠፋ በግ አዳምን የፈለገ ባገኘ ጊዜ የተሸክመ እውነተኛችን ጠባቂያችን ክርስቶስ ከአንቺ የተወለደ እመቤተ ማርያም ሆይ ደስ ይበልሽ። እግዚአብሔር በደል የጣላቸውንም ጽኑ የሚጎዳ ማሰሪያ በአንቺ የተቆጠረላት እመቤተ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤተ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸ እመቤተ ማርያም ሆይ ደስ ይበልሽ። ከክብር በጸሎት ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ይወለድ ዘንድ የወደድሽ እመቤተ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌል የማስተምርልሽ የጌታ እናቱ እመቤተ ማርያም ሆይ ደስ ይበልሽ። ከእርሱ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ ለአማኑኤል የወለድሽው እመቤተ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽው እመቤተ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽው እመቤተ ማርያም ሆይ ሰላምታ ይገባሻል። እመቤታችንን በመውለድሽ እናትና አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤተ ማርያም ሆይ ሰላምታ ይገባሻል። ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሉ ምስሌን ለዓለመ ዓለም ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች ድንጋሌት ጋር የጸናች ክብርት እመቤታችን ያደረገችው ታምር ነው። ዮሴፍ እጮኛው ማርያምን ወደ ቤቱ ከወሰዳት በኋላ ለንግድ ወደ ሩቅ አገር ሄዶ በዚያ ለ3 ወር ያህል ተቀምጦ እነሆ ለንግድ ከሄደበት አገር ወደ ቤቱ በተመለሰ ጊዜ ፈላስፋና አዋቂ የሆነ ወዳጁ ዮሐንስ ይጠይቀው ዘንድ መጣ። ዮሐንስም የእመቤታችንን መልክ እንደ ፀሐይ ሲያበራ በተመለከተ ጊዜ እሷ እንደ ጸነሰች አወቀ። እሱ ፈላስፋና አዋቂም ነበርና ከዚህም በኋላ ይህች ብላቴና እንደ ጸነሰች ያለው ከአንተ ነው ወይስ ከሌላ ብሎ ዮሴፍን ጠየቀው። ዮሴፍም ሕያው እግዚአብሔርን እኔስ በዚህች ብላቴና ላይ እንኳንስ የገቢር የሀልዮታ አላውቅባትም አለው። አላውቅባት አለው። ወዳጁ ዮሐንስም እንግዲያስ ወደ ቤት ገብተህ ጠይቃት፣ በዚህ ጊዜ የሆነውን ነገር ታውቃለህ። ይህ ነገር ለማወቅ አይሁድ ይከተሉታልና አለው። ዮሴፍም ወደ ቤት ገባና የእስራኤል ልጅ ሆይ አክናፈ ድንግልናሽን ይዳስስ ዘንድ ወደ አንቺ ማን ገባ አላት። ይልቁንም በሰውነትሽ ላይ አድሮ የማየው ልዩ ነገር ምንድን ነው? የእስራኤል ልጆች በብላቴናዋ ላይ ስለተፈጸመው ነገር ፈጥነህ ካላስረዳህን ከፍተኛ ፍርድ ይጠብቃል ሲሉ አስጠንቅቀውኛልና ለምሰጣቸው መልስ ምክንያቱን ካልነገርሽኝ
አንቺ ወደ ማታውቂው አገር ጥዬሽ እጠፋለሁ፣ ዳግመኛም አታይኝም አላት። በዚህም ጊዜ ደነገጠች፣ ፈራች፣ ምርር ብላ አለቀሰች። ቀጥሎም እመቤታችን ለዮሴፍ ምልዕተ ክብር ሆይ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል ይሆናል ብሎ መልአኩ አክብሮ ከነገረኝ ነገር በቀር ምን የማውቀው እንደሌለኝ እግዚአብሔር ያውቃል ብላ መለሰችለት። ዳግመኛም አባቴ ዮሴፍ አሁንም ቃሌን እመነኝ እንጂ ከእስራኤል ልጆች ዛቻ የተነሳ አትፍራ፣ እነሱ እግዚአብሔር ይፈታተኑታልና። እኔም ይህን ምስጢር እግዚአብሔር እንደሚገልጽልህ አምናለሁ አለችው። ዮሴፍም ንግግሯን ሰምቶ እጅግ ተደሰተ። በፊቷም ሰግዶ በእውነት እግዚአብሔር ከአንቺ ጋር እንደሆነ ተረዳሁ። ስለ አንቺም እግዚአብሔር አስቀድሞ ተስፋ እንደሰጠው አባታችን አዳምን ወደ ቀደመ ክብሩ እንዲመልሰው አረጋገጥኩ። ይልቁንም በነገርሽኝ ነገር ሁሉ እንዲሁም ክርስቶስ ከአንቺ ስለመወለዱ ነቢያት የተናገሩት ትንቢት እንደተፈጸመ አመንኩ አለ። ስለ አንቺም እግዚአብሔር ዓለምን በእውነት በቸርነቱ ጎበኛት። ከባሪያው ከዳዊት ዘር የመድኃኒት ቀንድ አስነስቷልና እያለ አመሰገነ። ስለዚህም ነገር ዮሴፍ አምላክን ለወለደች በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ለምትኖር እመቤታችን ታላቅ አክብሮት አደረገላት። ለንጽሕናዋም ተገዥ የሆነ ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። ከእናታችን ከቅድስት ድንግል ማርያም ተዋሕዶ ሃይማኖታችን